አልነሳልሽም እንዴ ደሞ በዚህ ፀሐይ ቆየሽ እኮ በዛ ላይ ፀሐዩ በጣም ይከብዳል አንተ ቀድመኝ ነበር ቀዝቀዝ እያልኩ ልጠብቅሽ ብዬ ነው ቀለጥኩኝ እኮ ያስፈልግሻል እዘጃትና ያጣ እዚህ ደሞ ጎበዝ ነው ቆይ ያልኳት ልላፍ ነበር አመጣች አመሰግናለሁ እናት የልባው እንዴ ምን ታዩ እንጂ አጠጁ አረ ባይ ዘ ዌይ ይሄ የታንከር ሊሆን ይችላል ታውቂያለሽ አይደል የታንከር ውሃ እኮ ብዙ ጊዜ ለመጠጥ አይደለም ለሌላ ነገርም ራሱ ቼክ ሳታረጊ መጠቀም የለብሽም አልሰማም እንዴ የውሃና የእናት እኮ ክፉ ይባላል እሱ ታንከር ውሃ ዩዥዋሊ ስለማይጸዳ መጽዳት እንዳለበት ደግሞ ታውቂያለሽ ሲጀመር ይጸዳ እንዴ ታንከር እኮ አንድ ጊዜ ገዛት ይሰቀላል በቃ እየቀና እንጠጣለን ለዚህ ነው እንዳጠጭ ያልኩሽ ኮንስታንትሊ መጽዳት አለበት ስፔሻሊ ለዚህ ምግብ ቤቶችም መብሪያ ቤትም ሆነ ኮንስታንትሊ ቢያንስ በየ3 ወር መጽዳት አለበት ታንከር ውሃ ኮንስታንትሊ ካልጸዳ ለብዙ ውሃ ወለድ በሽታዎች ተጋላጭ ያደርግሻል ከዛ ነው ብዙ ሰው የሚታመሙት እና መጽዳት አለመጽዳቱን ቼክ ማድረግ አለብሽ እንዴት ታክቻል ካንተ ነገር እስካሁን ስንገናኝ ብዙ ወረ ምን ስለምሰራ ነገር ይሻላል መሰለኝ እንግዲህ ካላቦሽ ወይስ ካራሴ ከማስተዋወቅ ልጀምርልሽ ያማኔ ላዝፈው ባላለው የኛ ድርጅት አለኝ ባይዘይ ድርጅት አለ እውነት አዎ ከኔና አንድ ከጓደኞቼ ጋር መተባበር የከፈትነው ድርጅት አለ ምንድነው የውሃ ማጠራቀሚያ ታንከሮችን ጽዳት ላይ ነው የምንሰራው ሶ ቤዚክሊ የኛ ካምፓኒ እንደ ታንከር የሚያጸዳ ሳይሆን የሰዎችን ጤና የሚጠብቅና ንጹህ አቅራቦት ላይ የሚሰራ ድርጅት ብለሽ ማየት ይችላልሽ ከዛሬ እንግዲህ ስንተዋወቅ እንደዚህ የተገናኘን ጊዜ እናሳልፋለን ምን እንደምትሰራ አላቅም ኢቭን አባትህን ስም አሁን ነው የሰማሁት አሁን ገና ይሰማሽው እኮ ለዛ ምን አይነት ጓደኝነት ነው የሚለው እንመረምረዋለን መመርመር አለበት ኦፍ ኮርስ እና እንደዛ ነው የኛ ድርጅት እንዳልኩሽ የታንከር ጽዳት ነው የሚሰራው ባይገርምሽ እንደው አጋጣሚ ዛሬም ሰራተኞቻችን ወጥተዋል አንዱ ጋር ሄደን ቅርብ አለ እዚህና አንዱ ጋር ሄደን ሲሰሩ በዛው ባሳየሽ እሱ ነው የሚለኝ እንደው እንዴት ነው የምታጸዱት የሚለውም ባይ አብሬም ደግሞ አግዛቸዋለሁ እንደምታውቀው በጣም ጎበዝ ነኝ ጎበዝ ትመስያለሽ እስቲ እዛ ስንደርስ ምን ይሆናል ግን በዛው እንደውም እኔም አሳይሻለሁ አብሬንም እየሰራው አሳይሻው ኦልሬዲ ሰራተኞቻችን እዛ ደርሰዋል ስለዚህ እነሱ ላይ እንድረስባቸውና እሺ ደስ ይለኛል እዛ እየሰራን ደግሞ ሞር ደግሞ ኤክስፕሌን አደርግልሻለሁ በቃ ደስ ይለኛል ሂሳብ እንፈላም ማለት ሂሳብ አምጪልንማ ውሃ ግን እንደምትቀር ውሃ በቃ አንደኛሽን ከዛው ተጣራ ተጫለሽ ይችላል ደርሰናል እንግዲህ አኔ እንደም ባይገርምሽ የታንከር ትንሽ በኮንስትራክሽን ምክንያት የቆሸሸ ነው አዲስ ታንከር ቢሆንም ግን ትንሽ ኮንስትራክሽን የተወሰኑ እንትኖች አሉት እሱን ደግሞ ያጣብን አንቺም ያገሽን በዛው ፕሮሲጀርን ያለውንም ነገር ደግሞ ታይዋለሽ ስለዚህ በደንብ ነው ማግዛችሁ በደንብ ያገሽን እንሰራለን ማለት ነው እንግባ አሁን እንግዲህ ስራው የሚሆነው ያው ቴራስ ላይ ነው ስራ ያለው ከላይ ነው የምንወጣው ላይ ወተን ደግሞ ኦሬዲ ሰራተኞቻችን ደርሰዋል ስለዚህ ሄደን እናግዛቸው ማለት ነው ደርሰናል እሺ ና ይሳቅ ዩኒፎርም ተጣጣ አሁንም እንወጣ ነው ዛሬ እንወጣው መሰላል መውጣት ፈራለሁ ምን ማድረግ አይቻል እሺ ለሷም ስጣት ዛሬ አጋዥ ይዘን መጣና አገዛቻለሁ እሺ ሁለት ዩኒፎርም የሚሰጡን ሁለት ፕሮሲጀር አለ የኔ መጣት እንሰራለን ማለት ነው እሺ የመጀመሪያውን ከሰራን በኋላ እንደገና እንቀይራለን ማለት ነው ቀይረን ደግሞ እንሰራለን ስቴፑን ደግሞ በደንብ እያሰዳውሽ እንሄዳለን እሺ ምን ተጠቃማንተናል አሁን ደግሞ እናጠዋለን ማሽኖቻችን ኦሬዲ እንዳለ ዘመናዊ ማሽኖች ነው የምንጠቀመው ኦሬዲ ይዛው ስለተቀመጡልን ትማንቻን እስቲ ቀስለሽ እስቲ ለሚያንቺ ቀስለሽ አይዞሽ አይዞሽ ሶስት አበሳ በርታ ሌሎችም ምን ልብቶኝ ምን ሊሆን ነው አይዞሽ ጎበዝ ያግዝሽ ይሳቅ ና ያዛ አይዞሽ ያዝ እንግዲህ
ተመልካቾቻችን ቅድም ጓደኛዬ የውሃ ማጠራቀሚያ ታንከሮች በንጽህና መያዝ እንዳለባቸው እየነገረኝ ነበር ታዲያ በተለምዶ በየቤታችን እነዚህ የውሃ ታንከሮች ምናጸዳ ሰዎች አለን እንዲሁም ደግሞ ማናጸዳም ደግሞ አለን ስለዚህ ዛሬ በባለሙያ እንዴት ነው የሚጸዳው ስቴፖቹስ ምንድናቸው የሚለውን የማሳያችሁ ነው የሚሆነው እስከ ፕሮግራም የመጨረሻ ድረስ ተከታተሉ አብራችሁን ቆዩ እና ምንድነው ማግዘው ነኝ አሁን ስለዚህ ስቴፑን ፕሮሰሱን ባጭሩ ላስረዳችና ሰው ምንድነው ውስጡ እንዳልኩሽ የኮንስትራክሽን ስለሆነ ውስጡ ጭቃዎች ምናምን አሉት ሰው መጀመሪያ ውስጡ ያሉት ጭቃዎች በቫክዩም እና በፓምፖች እናወጣቸዋለን እንደዚህ አይነት ስራዎች ግን እንደዚህ የውሃ ታንከሮችን የጽዳት የምታጸዱት እናንተ ስልጠና ወስዳችሁ ነው ወይስ የትምህርት ወስዳችሁ ነው ወይስ ብላችሁ በተለምዶ ነው የምትሰሩት ሶ የኛ ሁለቱም ማለት ይቻላል ሶ ኢትዮጵያ ውስጥ ይሄ ነገር የለም ሶ እኛ ኮርስ የወሰድነው ኦንላይን ኮርሶችን ወስደናል እንዲሁም ደግሞ ልምዶችን ብዙ ቦታ ሪሰርች ሰርተንበታል ስራውን ከመጀመራችን በፊት ረጅም ጊዜም ደግሞ ግንዛቤ እየሰጠንበት የነበረ ቶፒክ ስለሆነ ማለት ነው አሁን ግን ምንድነው ከኛ ከሰለጠንን በኋላ እኛ ስራውን አይተን ከለመድን በኋላ ግን ሰራተኞቻችን ጋር ሲገቡ እኛ ራሳችን አሰልጥነን ነው ወደ ስራ የምናስገባቸው ስለዚህ አስፈላጊውን ስልጠና ወስዳችሁ ሰራተኞቻችሁም ደግሞ እየሰጣችሁ ነው ያረጋግና አሁን ብዙ ሰራተኞች አሉን ከቲም አንፃርም 3-4 ቲሞች አሉን ይሄም ሳይ አንደኛው ቲም ነው አንድ ቲም ሁለት ሰራተኞችና አንድ ሱፐርቫይዘር አለ ሶ ሁሉም ትሬንድ ናቸው ከፕሮፌሽናሊዝም አንፃር ነው ፕሮፌሽናል ናቸው እሺ አንድ እንደዚህ የውሃ ታንከር በየስንት ጊዜው ነው መጸዳት ያለበት ሶ ትክክለኛው መሆን ያለበት በየ3 ወር ነው በየ3 ወር ግዴታ ነው በየ6 ወር ግን ደግሞ ሪኮመንድ ይደረጋል ነው ሶ ምንድነው በየ3 ወር ግዴታ ይሆንና ካልተቻለ ግን በየ3 ወር በየ6 ወር ግን የግዴታ መጸዳት አለበት ሪኮመንድ የሚደረገው ግን እንዳልኩሽ ያው በ3 ወር ነው ማለት ነው ስለዚህ አሁን ወደ ስራ እንቀጥላለን እሺ ምን እንደማደርግ ያው ተነግሩኛል ነግርሻለሁ ስለዚህ አሁን እኛን ቀርመን የምናጥበው ሶ ምንድነው የምናደርገው እንዳልኩሽ ሁለት ጊዜ ነው ልብስ የምንቀይረው የመጀመሪያው ቆሻሻ ስለሆነ ዋተርፕሩፍ አለን ይችኛው ዋተርፕሩፍ ጃኬታችን ናት ሶ ውስጥ ገብተን ፕሬሸር እናደርጋለን ውጪውንም ፕሬሸር እናደርጋለን ከዛ ያለውን ቆሻሻ ከጨረስን በኋላ ሁለተኛ ዙር አለ ሁለተኛ ዙር እንደሚሆነው ከንጽህና አንፃር ኮንታሚኔት እንዳይደረግ የራሳችን ልብሶች አሉን የጫማ ከቨርም ሁሉም ከቨር ያለው ሶ ሁለተኛ ዙር ደግሞ እንደዛ እንገባለን ስንጨርስ ዩቪ ራዲዬሽን አብርተንበት እንወጣለን ማለት ነው ናይስ አሁን የመጀመሪያ ዙር እንጀምራለን ደበለሽ እንዴት ነው የምወጣው ገብቼ ስለዚህ ትሞክሪያለሽ ሞክሪ ወደ ደስ ይለኛል በመከራ ቀስለሽ ሞክሪሽ እዚህ ጋር ግልሽ ነው እዚህ ጋር ግጬ አይዞሽ ምን እንዴት ልደግፍሽ እሺ እንዳልሽ ቁጭ ብለበት ካሜራ እንዳልሸፍንሽ እኔ በዚህኛው ሳይል ነው ቁጭ በይበት ከዛ ግሬ ልልቀቀ አስገድ እንደዚህ እና እንደዚህ ያቂ በእጅሽ ትይዣለሽ አንደኛው ልጅ ቀስ እንዳሰብሪ ሮቶና እደውስጥ እንዳከች እደውስጥ እኔ ከውጪ ሆንስ ይቻ ቆይ ልውድቅ ነው ግን እዚህ ጋር ቆይ ቀስ እዚህ ጋር ሆኜ ባዶ ግዝ ብለሽ ከውጪ ምናምን ሙሉ ቻርቤት ታጠያለሽ እኔ አልተሳካልኝም መውጣቱ አልተሳካልሽም ስለዚህ አንቺ ውሃ ማውጣት አንዳንድ አሲስቶች ላይ ታደርጋለሽ እሺ ሰውን ውስጥ ያለውን ውሃ ስለምናወጣው ውስጡ በጣም ቆሻሻዋ ስላለ ቀድመን በዚህ ማሽን እናወጣለን ቅድም አንድን ሮቶ ለማጽዳት ስታንዳርዱ 3 ወር ነው ግን በ6 ወር ይቻላል ያልከኝ ነበርና ኤክስፓየር ዴት አለው ከጥቅም ውጪ ለመሆን አሁን እንዴት መሰለሽ የታንከሮች እንደ እድሜያቸው ልክ ነው ሶ ረጅም ጊዜ መጠቀም ይችላል አንድ ታንከር በየጊዜው መቀየር የለበትም ግን ምንድነው ውስጣቸው እንትን አለው ለምሳሌ ፋይበር ሲሆን ኦር ፕላስቲክም ሲሆን ፀሐይ በሚሆንበት ጊዜ አልጌ እንዳይዝ ፕሮቴክሽን ቀለሞች አሉት ሶ እነሱ ቀለሞች በጊዜ ቆይታ እየተነሱ ይመጣሉ which means ለኮንታሚኔሽን ተጋላጭ ይሆናል ማለት ነው ሶ እሱን እንደዚህ ኤግዛክትሊ
ስፔሲፊክ ዴት የለውም ግን ታንከሩን እያየን ካለው ቀለም አንፃር እያየን ተማት ስለዚህ በዚህ ያህል ጊዜ መቀየር አለበት በዚህ ያህል ጊዜ ኤክስፓየር ዴት ያደርጋል አይባልም ግን ደግሞ እየታየ ማለት ነው እየታየ ያለውን እድሜውንም እናያለን ፕላስ የታንከሩን ምርሜ ማየት ይቻላል መሳሳት አለመሳሳት ስንጥቆች ሊኖሩት አይገባም ስንጥቆችና የሚያመጡ ከሆነ ተጋላጭ ይሆናል አንዳልኩሽ ለኮንታሚኔሽን እና እሱን ያየን እንጂ ስፔሲፊክሊ እንዲ ብሎ የምናውቀው ነበር የለም እሺ ምን ላቀብልህ እንደዚህ ስራ ላይ በጣም እንትን ያልከው ነገር የከበደ ነገር ያገኘው ነገር አለ ውስጡን ስታጸዳ ቀድም ይሄ ቀላሉ ነው ያልከኝ ነበር ማለት በጣም ብዙ ጭቃ ነው ይወጣ የነበረው እና እንዴት መሰለሽ አንዳንዴ ከባድ ነገር የሚጀምረው ቻሌንጁ ከታንከሩ ካለበት አቀማመጥ ነው አንዳንድ ታንከሮች እንዳልኩሽ ለማዝዳት አክሰስ ጊዜ ሜንቴን ለማድረግ ታስቦ ስለሆነ የማይሰቀሉት አክሰስ ለማድረግ በጣም ከባድ ታወሮች ላይ እናገኛለን ኦር ደግሞ በጣም የሚከብድ ሲቹዌሽኖች ላይ እናጋጥማል አንዳንዴ ደግሞ ምን ያጋጥመናል ዩዥዋሊ እኛ የለመድነው የሞቱ ነገሮች እናገኛለን ምን አይነት ነገሮች እንሽላሊት ወፍ እንቁራሪት ምናምን ነገሮች ኖርማል ናቸው እና ላዩአቸውም ሰዎቹ መለየት አይቻልም ታያው እኛ በጣም ከባድ የገጠመን ሁለት ድመቶች ሞተው ኢትቢን በጣም ቆይቶ ከዛ ከሸተተ በኋላ ሰፈር በጣም ውሃው ነበረው ውሃው ሲኖር አይሸትም ኦብቪየስሊ ከዛ ውሃ ሄዳ የተወሰነ ጊዜ ቆየች ከዛ እየደረቁ ሲመጡ ሽታም ያወጣል እና በጣም ሰፈር እስኪያው ድረስ የሸተተና አጋጣሚ ነበር እናንተ ከመምጣታችሁ በፊት በነበረው ጊዜ እየተጠቀሙበት ነበር አይታወቅም እና ብዙ ጊዜ ክዳንም በንፋስ በመናም ምክንያት ክዳኖች ይነሳሉ የሮቶ ክዳኖች ይገነጠላሉና ሲገነጠሉ ምንም ነገር ነው የሚገባበት ሶ እንዳልኩሽ የሞቱ ነገሮች በጣም እኛ ኮመን የሆኑ ነገሮች ናቸው ሌላ ደግሞ አልጌዎች ጭቃ አልጌ እሱም ኮመን የሆነ ነገር ነው አንዳንድ ጊዜ ረጅም አመት ባለመጽዳታቸው ምክንያት ራሱ ዝቀን ምንወጣ ሊትራል ጭቃዎች አሸዋ ጭቃ በረብ ነው የምናገኘው በቃ እንደም ስራሽን እየሰራሽ ነው ተቀበዩና ልድፋው ዛጋ እየደፋሽ እንትን በይ ያሉት እንደለሎች ማለት ነው በዛውም አንቺም ያያቸው ምን እንደሚያጋጥሙ እንደዚህ ሲታጠቡ ምን እንጠቀማቸው የእንትኖች ዲተርጀንቶች ኖርማል ሳሙና ናቸው ወይስ ለየት ያለ ምን ትጠቀሙታል ሶ እኛ ፕሪፈር እኛ የራሳችን እዚህ ምን ሰራው አለ ዲቨሎፐሮች አሉ በራሳችን እናመርተው አለ ከሳሙና ፋብሪካዎች ጋር በመነጋገር ግን ዩዥዋሊ ምንድነው እኛ ሪኮመንድ የምናደርገው ሰው ላርጎ ምናምን ኖርማል ሳሙናዎች ይጠቀማል እነሱ ለጤና አይሆንም ለምሳሌ ለምግብነት ያልምሳሌ ልብስ ሳሙና ለምግብነት ለመጠጥነት የምትጠቀሚው ላይ መጠቀማችን ሶ እኛ ሪኮመንድ የምናደርገው ኖርማል ዲሽዋሸር ዲተርጀንቶችን መጠቀም ይችላሉ ለምሳሌ ሰዎች የእቃ ማጠቢያ ለምን እነሱ ሳሙናዎች ሲሰሩም አሰራራቸው ለኢቭን ለምግብነት የሚውል ነገሮች ላይ ስለሆነ የምንጠቀማቸው ይሄን ውሃም በዚህ ብታጥቢው ለምግብም ለመጠጥነትም መዋል ይችላል ማለት ነው ከዛ አንፃር ነው ውሃን በንጽህና ከመያዝ አንፃር እንደዚህ የውሃ ማጠራቀሚያ ታንከሮች ውስጥ የሚሆኑ ውሃዎችን ምን አይነት ነገሮችን ትመክራለህ ለተጠቃሚዎች እንዲሁም ደግሞ ከብክነት ለመከላከልም ደግሞ ምን አይነት ነገሮች ቢደረጉ ትላለህ ኦኬ ሶ አሁን ውሃ የሚባክንባቸው ብዙ መንገዶች አሉ ከሚቆሽባቸውም ደግሞ እንደዚህ ብዙ መንገዶች አሉ በዋነኝነት ግን ሪኮመንድ ማድረግ በተለይ እንዳይቆሽሽ ኮንታሚኔት እንዳይደረግ እነዚህ ክዳኖች በቀላሉ የሚገነጠሉ ክዳኖች ናቸው ሶ በዛ ምክንያት ነው የተያዩ ነፍሳት ህይወት ያላቸው ነገሮች የሚገቡት ክዳኑ በመከፈቱ ምክንያት ነው ሶ እኛ ምንድነው ሪኮመንድ እናደርገው ቼክ ማድረግ ታንከሩ ሁሉ ጊዜ ሜንቴን መደረግ አለበት ትንሽ ስንጣቂዎች ታንከሩ እንዲበከል እንዲቆሽሽ ያደርጋሉ ሶ ስንጥቆች ካሉ የታንከር ሜንቴናንስ ማድረግ እና ደግሞ ክዳኑም ደግሞ በየጊዜው ቼክ ማድረግ እንትን ለማለት ማለት ነው እንዲሁም ደግሞ የውሃ መስመሮች ላይ በጣም ብዙ የሚያጋጥሙ ምንድነው የውሃ መስመሮች ላይ የተለያዩ ታንከሩ ሜንቴን በሚደረግበት ጊዜ የተለያዩ ሊኮች ካሉት የውሃ መስመሮች መሰበር ካሉት እንዲሁም ደግሞ በጣም በዋነኝነት እኛ የሚያጋጥመን የውሃ ታንከሮች ስዊቾች አሏቸው ሶ ውሃው ሲሞላ ስዊች የሚያደርጉበት በኤሌክትሮኒክስም ማኑዋል የሚሆኑ ስዊቾች አሉ ሶ እነሱ ስዊቾች ብዙ ጊዜ አይሰሩም ብዙ ጊዜ ወዲያው የመበላሸት አጋጣሚ ስላላቸው ውሃ ፈሶ የመባከን ሲቹዌሽን ያጋጥማል ኦቨርፍሎ ያደርጋል ውሃ እስኪ ድረስ ታንከሩ ሞልቶም ውሃ መፍሰስ ይጀምራል ማለት ነው አንድ እሱ ነው ሁለተኛ የውሃ መስመሮችን ቼክ ማድረግ ታንከሩ መሰንጠቅ አለመሰንጠቁን ቼክ ማድረግ ለምን እነሱ ደግሞ ትናንሽ ቢባልም ግን ትልልቅ
ብክነቶችን ያመጣል ማለት ነው። ስለዚህ በቀላሉ ጊዜ ሰጥቶ በመከታተል ብቻ ብክነቱንም ንጽህናውንም መጠበቅ ይቻላል። ሙሉ ጽዳቱን ለመጨረስ ምን ያህል ሰዓት ይፈጃል? ዩዥዋሊ እንደ የታንከሩ ሳይዝ ይለያያል። ግን እንደዚህ አቨሬጅ 3000 ሊትር 2000 ሊትር የሆነ ታንከር ከ30 ደቂቃ እስከ 1 ሰዓት ባለው ሊፈጅ ይችላል። አሪፍ ነው። እንደውም ረጅም ጊዜ መስሎኝ ነበር። ለምን መጀመሪያ ላይ የመጀመሪያው ስቴፕ መስሎኝ ነበር ውሃ ማውጣቱ። ለካሱ ገና ነው። አሁን ገና ነው የጀመርነው። የውስጡን የመጀመሪያ ስቴፕ ማለት ነው። የመጀመሪያ ስቴፕ አሁን ገና የጀመርነው። ከዛ ሁለተኛ ስቴፕ አለን። ከዛ መጨረሻ ላይ ደግሞ በአልትራቫዮሌት እንላለን እናደርገዋለን ማለት ነው። እስካሁንም ትንሽ የቆየ ነው። ልምድ የለው ሰው እያገዘን ስለሆነ ታዋ እና እንዴት ነው የመጀመሪያ ዙራችንን ጨርሰናል? የመጀመሪያ ዙራችንን ጨርሰናል። ኦሬዲ እንደምታየው ቆንጆ አድርጎ አስጥቶታል። አሁን ወደ ሁለተኛ ዙር ነው። ሁለተኛ ዙር ይወጡና የሁለተኛ ዙር ልብስ ይቀይራሉ። ልብሳችንን እናምጣና እንተንላቺ ሁለተኛ ልብሳችን ናት። በአይን የሚታዩትን አዝተናል። በአይን የማይታዩት ኮንታሚኔት እንዳይደረግ ነው የምናደርገው። ይሄ ቱታ ዩዝ ኤንድ ስሮ ነው። አንድ ዙር ነው የምንጠቀመው። ከዛ ጥቅም ላይ ደግሞ ሹ ከቨርም የጫማ ሽፋንም ስላለው ከመሬት ከተነሱ በኋላ ጫማቸው ላይ ያደርጉታል። ስለዚህ ይበልጥ ደግሞ እንዳይቆሽሽ ይረዳቸዋል ማለት ነው። የውስጡን ነው ማለት ነው። አሁን ኦሬዲ ቆሻሻው ጸርቷል። ሁለተኛ ዙር ግን የማጣራ ስራ ነው የምንሰራው። ሁለተኛ ዙር ግን ስናጣራ ጫማችን ቆሻሻ መሆን የለበትም። እኛም የመጀመሪያ በቆሻሻ ስራ ይሰራንበት ልብስ ተጠቅመን ደግሞ ሁለተኛ ዙር ማዛት አንችልም። ለዛ ይሄን እነሱ አንድ ሰራተኛችን ይለብሳል። እነሱ ይጋላ ያው እኛ ስለማንገባ ለነሱ እንላለን እንሰጣቸዋለን ማለት ነው። ምን ያህል ጊዜ ሆናችሁ በዚህ ስራ ላይ? እንደ ካምፓኒ ከተቋቋመ 1 አመት ይሆነናል። ብዙ ናቸው። እዚህ ጋር አሁን ያየሁኝ ነው 2 ልጆች አሉ። አንተ አለክ፣ ሌላም ቲም ደግሞ ሌላ ቦታ ሄዷል ብለኸኛልና ምን ያህል ሰዎች ነው መስራቸው ያሉት? መስራቾች 3 ነን። እኔ አንድ ኤልያስ የሚባል ጓደኛዬም አለ እና ደግሞ ከወንድሜ ጋር በመሆን ነው ይሄንን እንደ ቢዝነስ የጀመርነው። ከዛ ግን ከሰራተኛ አንፃር 3 ቲም አለን። አንድ ቲም 2 ሰራተኞችና አንድ ሱፐርቫይዘር ይይዛል። 3 ቲም ነው በቀን ውስጥ የተንቀሳቀሰ የሚሰራ። በምን አጋጣሚ ነው ሐሳብ የመጣላት? እና ደግሞ እንደዚህ የራስህን ስራ ፈጥረክ ካንተም ደግሞ አልፈክ ለሌሎችም የስራ ዕድል እየፈጠርክ ነው ያለውና እስቲ እንዴት ነበር መጀመሪያ አይዲያው የመጣው? ወይ እንግዲህ ሐሳቡ እኛም ከዚሁ ችግር ነው የተነሳ ነው። ይሄን ሐሳብ ያመጣው አንድ ጓደኛዬ ነበርና የነሱ ቤት ታንከራቸው ቆሽሿል። ኦልሞስት 15 አመት በላይ ነው የቆሸሸው። አጋጣሚ ታንከራቸው ተሰበረ። ተሰነጠቀች። ውሃ ሲያፈስ ለምን አንቀይረውም ብለው መቀየር ጀመሩ። ሲቀይሩት ታንከሩን እንዳልኩሽ 15 አመት በላይ አላዩትም ነበር ታንከሩን። 15 አመት ረጅም ጊዜ አልታይም በቃ እና ሲያዩት ፋይናሊ ወርዶ ሲያዩት በጣም ትልቅ ቆሻሻ አለ። እሱ ለምን ይሄንን አዌርነስ አንሰጥም ብለው ሐሳብ አመጣ። እኛም ተስማማን። ከዛ እንዳልኩሽ ተደራጅተን ይሄንን ፎቶ ኃላፊነቱ የተወሰነ የግል ማህበር የሚል ድርጅት አመጣን ማለት ነው። አንድ ሰው በራሴ ማጽዳት ፈልጋለሁ ባለሙያ መጥራት አልፈልግም ካለ ምን አይነት ፕሮሲጀሮችን ተከትሎ ነው ማጽዳት የሚችለው? ምን ማድረግ የለበትም ከሚለው ብንጀምር አሪፍ ነው። ምን ማድረግ የለበትም ጀስት አሁን ሰው ዝም ብሎ እንዳልኩሽ ከሚጠቀምባቸው መሳሪያዎች ይጀምራል። በኖርማል መጥረጊያና ሞሊያ ከውጭ ሆኖ ነው የሚያጽደው። በደንብ መጽዳት እንዳለበት አይጸዳም። እሱም ያው ላይ ውስጥ ያለው ጭቃው መውጣቱን ነው። ፕላስ ከሚጠቀምበት ዲተርጀንትና ማሽኖችም ልዩነት አላቸው። እንዳልኩሽ በቂ አሁን እነዚህ ፕሬሸር ዋሻዎች በጣም አስፈላጊ ናቸው። ፕላስ የሚጠቀሙበትም ዲተርጀንት ኖርማል የልብስ ማጠቢያ ላርጎዎች ብዙ አይነት ሳሙናዎችን ይጠቀማሉ። ከዛም ደግሞ ኢቭን እኛውን ኮንታሚኔሽን ብለን ዘመናዊ መሳሪያዎች ነው የምናበራው። እንዳልኩሽ አልትራቫዮሌት ሬ እናበራለን። ብዙ ጊዜ እኔ ሶሻል ሚዲያዎች ላይም ሲያደርግ የማየው እጣን ማጨስ ምናምን የሚያየት ባህላዊ ነገሮችን ይጠቀማል። እነዛ ነገሮች አንደኛ ጥቅም የላቸውም፣ እንደውም ተጨማሪ ጉዳት ነው ያላቸው ማለት ነው። እነሱ ነገሮች ማድረግ የለባቸው። ማድረግ ካለበት ግን እኛ አት ሆም እንደ ዲአይዋይ ብንይዘው በተሻለው መጠን እንዳልኩሽ ከኮንታሚኔሽን መከላከል ነው። በዋነኝነት በአይን የማይታዩ ጀርሞች ናቸው ለጤናችን ጠንቅ የሚሆኑት ከቆሻሻው በተጨማሪ ማለት ነው። እዚህ ከሚጠቀሙበት ዲተርጀንት ሲጀምር የሚጠቀምበት ዲተርጀንት ሲምፕል ሌላ ኬሚካል አያስፈልገውም። ኖርማል ዲሽዋሸር ሱቅ ውስጥ የሚሸጡ ለእቃ ማጠቢያነት የምንጠቀማቸው ዲተርጀንቶች አሉ። እነሱ መጠቀም ይችላል። ከዛ በተቻለ መጠን በንጹህ ውሃ ማጠብ ነው። አተርፈ አጉዳይ እንዳልነው ማለት ነው። እንደዛ ማድረግ ነው። ከዛ እንዳልኩሽ ፕሮሲጀሩን ተከትለው ማጠብ ነው። እንዳልኩሽ የመጀመሪያውን ዙር ከተጸዳ በኋላ ሁለተኛ ዙርም የግድ መጸዳት አለበት። እሺ፣ ስለዚህ እነዚህ አሁን የጠቀስክልኝን ስቴፖች ተከትሎ አንድ ሰው በቤቱ ራሱ ማጽዳት ይችላል ማለት ነው። ኦፍ ኮርስ ደግሞ ገብታ እኔ አሲስት ላድርገው እስከዛ። እሺ፣ እንግዲህ ተመልካቾቻችን የመጀመሪያውን ዙር የውጪውን ፓርት የጭቃውን አውጥተን ጨርሰን አሁን ደግሞ ወደ ሁለተኛው ዙር ተሸጋግረናል። ከዚህ በኋላ ደግሞ ምን ይመስላል የሚለውን መናሳያችሁ ነው የሚሆነው። አሁንም አብራችሁ ነው
ሁለተኛ ዙር የተጸዳበትን በቫክዩም እናወጣዋለን። ከውጭ የሆኑ በቫክዩም ያደርቀዋል ማለት ነው ለማድረቅ ያህል ነው። ከዛ የመጨረሻ ዙራችን አልትራቫዮሌት መብራታችን እናበራለን ማለት ነው። ማሽኑን ሌላ አስጨምር ያዝ ይሳቅ እንካ ሁለተኛ ዙራችን አሁን እንደጨረስን ቀደም እንደነገርከኝ ይሄን አንሳስተን ያጨረስን ማለት ነው። ስለዚህ ምንድነው አንዳንድ የስራ ስንሰራ ያቆሸሽናቸው ነገሮች አሉ እሱን ወደ መጨረሻ ላይ አዝተን እንወጣለን ማለት ነው። በራሴ ያጸዳለው ራሴ ነኝ የውሃ ታንከሬን ማጸዳው የሚሉ ሰዎች ካሉ እንዴት ማጽዳት እንዳለባቸው ምን ማድረግ እንደሌለባቸው ነግረኸኝ ነበር። ግን ደግሞ በባለሙያ ታግዤ ነው ማጽዳት የምፈልገው ለሚሉ ሰዎች ደግሞ እናንተ እንዴት ነው ማግኘት የሚችሉት? እኛ ሶስት አይነት መንገድ አለን ቀጠሮ የምንቀበልበት። አንድ ቢሮ በአካል በመምጣት፣ ሁለት በዌብሳይታችን ቡክ ማድረግ ይችላሉ። ሶስተኛውና ቀላሉ ደግሞ በስልክም ቀጠሮ ማስያዝ ይችላሉ። በስልክ ቁጥራችን ከሆነ ስልክ ቁጥራችን 0965 77 77 30 ብለው ደውለው ቀጠሮ ማስያዝ ይችላሉ። ካሉም ደግሞ www.faauto.com የሚልም ዌብሳይት አለን። ካሉም ደግሞ ቢሮ በአካል በመምጣትም መያዝ ይችላሉ ማለት ነው። እኛ ቀጠሮ ስንይዝ ለቤት ለቤትም ስራ እንሰራለን፣ የካምፓኒዎችም እንሰራለን። ስለዚህ እኛ ጋር ሲመጡ ኮንትራት ይዘው ለምሳሌ ይርሊ ኮንትራት ይዘው እነሱ መደወል ሳይጠበቅባቸው ራሳችን ቀናችን ጠብቀን በየ3 ወር እየሄድን እናጸዳላቸዋለን ማለት ነው። በጣም እናመሰግናለን። እሺና ሁለተኛው ዙር እየጨረሰ ነው እሱ። ስለዚህ እሱን እናግዘው። ይሳቅ ጨርሳላ ሸቃን ቀበልክ። ስለዚህ አንድ ነገር ነው የቀረን ማጸዳዳት አይደል? ይሄንን በቃ ይችን ታላል እቃ በስነ ስርዓት ነው ሰብስበን የምናስቀምጠው ሙሉውን ማለት ሙሉውን እቃዎች ማለት ነው። ለጠቅለላ ግን መነቀል አለበት። እንግዲህ ተመልካቾቻችን የተመለከታችሁት የውሃ ታንከር አያያዝ ምን ይመስላል የሚለውን ነበረ ያሳየናችሁ። ታዲያ በየቤታችሁ የሚገኘውን ውሃ በንጽህና ከብክለት እንዲሁም ደግሞ ከብክነትም እንጠብቅ እያልን የዚህ ሳምንት ፕሮግራማችንን አጠናቀናል። ስራችን ግን አላለቀም። ገና ማነሳሳት የሚቀረን ነው የሚሆነው። ቀጣይ ሳምንት እስክንገናኝ ግን በዚሁ እንሰነባበት። ቻው